ለማወራችሁ ብልግና ወሬ ይቅርታ ቀድሜ ልጠይቃችሁ እፈልጋለሁ። ዛሬ የደረሰኝ መረጃ በአብርሽና በሩታ ጉዳይ ትልቅ ብልግና የሆነ ወሬ ስለደረሰኝ ይህም ብልግና ወሬ እንደምንም አሻሽዬ ለእናንተ ማድረስ ግዴታ ስለሆነ ላደርሳችሁ መጥቻለሁ። ከወዲሁ ይቅርታ እንድታደርጉልኝ በአክብሮት ጠይቃለሁ። ባህላችን አይፈቅድም። ለምን እንዲህ አይነት ብልግና ወሬ ታወራለህ? አንተ ማትረባ፣ አንተ ቱልቱላ እንዳትሉ ኮመንት ላይ አደራ። እቀጥላለሁ። ከተሻሻለው ወሬ ስጀምር በጣም ያልሰማችሁት መረጃ የሩታ ቤተሰቦች ዛሬ እህቶቹ የሩታ እህቶች የሩታ ቤተሰቦች እናት አባቶች ሰብሰብ ብለው ዛሬ አብርሽን አግኝተው አብርሽን አስምጠውታል። እንደዚህ አስምጠውታል ስላችሁ ደግሞ ደብድበውታል ማለት አይደለም። አብርሽ ከሄርሜላ እንዲርቅ አድርገውታል። በቃ ሄርሜላ ቱልቱላ ማትረባ ቁሌታም ሳታረግዝ አረገዝኩ ስላለች ሁሉንም ነገር ዶክተሩ አስረድቶ ስለነገረው እሱም ተቀይሟት ስለነበር ዛሬ እህቶቿ፣ አባቷ፣ እናቷ እንዲሁም በአካባቢው ያሉ ሰዎች ሰብሰብ ብለው አብርሽን ድባቅ መትተው እንደገና ወደ ሩታ እንዲመለስ አድርገውታል። ሩታም ዛሬ ተደስታለች። ምክንያቱም ሩታ አብርሽ ከእጇ ከወጣ በኋላ ተበሳጭታለች፣ ብዙ ነገር አድርጋለች እሱን ለመመለስ ግን እምበኝ ብሏት በጣም ተከፍታ ነበር። ዛሬ ግን አብርሽ በእጇ ገብቷል። እንኳን ደስ ያላችሁ። ብልግናው ይሄ ነው እንዴ እንዳትሉኝ፣ ብልግናውን ቀጥላለሁ። አብርሽ እንግዲህ አብርሽ ጋር ቪዲዮ የሰራ ሁሉ አረገዝኩ የሚለው ነገር አብርሽ አብሮ ቪዲዮ ከሰራ አረገዝን እያላችሁ የምትመጡ ሴቶች ብተው ይሻላል። አብርሽ እንደው ዝም ብሎ በዋይፋይ ነው እንዴ በብሉቱዝ ነው እንዴ እርግዝናውን የሚያስተላልፈው? ሳይተኛ አብሮ ሳይተኛ ሳያረግ እንዴ ምንድን ነው? አብሮ ቪዲዮ ስለሰራ አብሮ ሳይተኛ እርጉዝ ነኝ ምንድን ነው እንዴ? ተው እንጂ ይሄ ሀገራችን ባህሏም ወጓም አይፈቅድም እኮ። ብልግናው ይሄ ነው እንግዲህ፣ ብልግናው ይሄ ነው። ባለጌዎች ስለሆኑ ሄርሜላ አርግዣለሁ አለችው ዋሽታ። ሩታስ ወደ ልጇ ልትመልሰው ፈልጋ ነው ትበል፣ ያምርባታል። ሄርሜላ ምን ቤት ናት? አረገዝኩ ይዛኔ አብረን ተኝተን ይዛኔ እንትን ብለን ማለቷ ምንድን ነው? ንገሩኝ እስኪ። እና ብልግናው ይሄ ነው። ያው እርግጠኛ ነኝ አሰድቡኝም። ለምንድን ነው ከአብርሽ ጋር ቪዲዮ ሰርታችሁ አረገዝን የምትሉት? በብልቱዝ ነው እንዴ? በንክኪ ነው እንዴ እሱ እንትን የሚሻገራችሁ? በንክኪ ነው። ሌላም ሴት እኮ ትመጣለች አሁን አረገዝኩ እያለች አብራ ቪዲዮ አንድ ቀን ተቪዲዮ ገብታ አረገዝኩ ልትል ትችላለች። ኧረ ሼም ነው ቤተሰብ፣ ሼም። ለማንኛውም በአብርሽ ጉዳይ ስመጣላችሁ አብርሽ ከዚህ በኋላ የሩታ ነው። ምክንያቱም የሩታ ቤተሰቦች በደንብ አድርገው አውርተውታል፣ ጨርሰዋል። ለሩታ እጅ ሰጥቷል። እንኳን ደስ ያላችሁ። ሄርሜላ ተቃጠይ፣ የሄርሜላ ደጋፊዎች ተቃጠሉ፣ እሪ በሉ፣ ምንም አታመጡ። ስለዚህ አብርሽና ሩታ አንድ ላይ ህይወታቸው ይቀጥላል፣ ልጃቸውን ያሳድጋሉ። መልካም ጊዜ ይሆንላችሁ። በሌላ ቪዲዮ እመጣለሁ። ባባይ። ይህን ቪዲዮ ሳረሰ ይህን ቪዲዮ ላይ ካርጉት አደራ። እንደገና ደግሞ ለቻናል አዲስ ከሆናችሁ ቻናል ሰብስክራይብ ታደርጉ በአክብሮት ተጋብዛለሁ። መልካም ጊዜ ይሆንላችሁ። ባባይ